ከተሰረቀው የደብረጽዮን ላፕቶፕ ጥብቅ ወታደራዊ መረጃ መገኘቱ ተሰማ። ላፕቶፑን ሰርቀዋል የተባሉ ተጠርጣሪዎችም መያዛቸው ተነግሯል። በሌላ በኩል ህወሓት የፌዴራል መንግስት ትግራይን እንዳለፈው ጦርነት ከበባ ውስጥ እያስገባ ነው፣ ትንኮሳው ተጀምሯል ሲል ጠንከር ያለ መልእክት ወደ 4 ኪሎ ልኳል። ቀዳሚው ዘገባችን ነው፣ እናስደምጣቸዋለን። የኤርትራ መንግስት በዜጎቹ ላይ የሰብአዊ መብት ጥሰት እየፈጸመ እንደሆነ ተረጋገጠ። የኤርትራ መንግስት በዜጎቹ ላይ እየፈጸመ ያለውን የሰብአዊ መብት ጥሰት እንዲያቆም ዓለም አቀፍ ጥሪ ቀርቧል። በጉዳዩ ላይ ዝርዝር መረጃ አለን። የኢትዮጵያ መንግስት ከዓለም አቀፉ ተቋም ከሚበድረው 3.4 ቢሊዮን ዶላር ውስጥ 260 ሚሊዮን ዶላር ይለቀቅለታል ተባለ። በተራዘመ የብድር አቅርቦት ሶስተኛ ግምገማ ላይ ከስምምነት ላይ መደረሱን ተነግሯል። እንመለስበታለን። የእስራኤል ጦር በሰሜን ጋዛ የመጨረሻው ሆስፒታል አገልግሎት እንዲቋረጥ ማድረጉንም በውጭ ዜና ዘገባችን እነግራችኋለን። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ለአንዴና ለመጨረሻ ጊዜ የሚያገኙት ልዩ ዕድል እንዳያመልጠው 40% በ3 ዓመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን ዕድል ያመቻቸልዎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መተናል። ቀድመው ለሚመጡ 20 ዕድለኞች በ8% ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሁኑ። ከተሰረቀው የደብረጽዮን ላፕቶፕ ጥብቅ ወታደራዊ መረጃ መገኘቱ ተሰማ። ላፕቶፑን ሰርቀዋል የተባሉ ተጠርጣሪዎችም መያዛቸው ተነግሯል። በሌላ በኩል ህወሓት የፌዴራል መንግስት ትግራይን እንዳለፈው ጦርነት ከበባ ውስጥ እያስገባ ነው፣ ትንኮሳው ተጀምሯል ሲል ጠንከር ያለ መልእክት ወደ 4 ኪሎ ልኳል። የህወሓትና የ4 ኪሎ ቃላትና ፕሮፓጋንዳ ቀጥሏል። የቃላት ጦርነት ከዕለት ወደ ዕለት እየጠነከረ ሲሆን ይህም በፕሪቶሪያው ስምምነት ላይ አደጋ ደቅኗል። ህወሓት ትናንት ባወጣው መግለጫ ደግሞ የፌዴራሉ መንግስት ትግራይን እየከበበ ነው፣ ትንኮሳ እየፈጸመ ነው የሚሉና የብልጽግናው መንግስት ተፈናቃዮችን ለፖለቲካ ቁማር እየተጠቀመባቸው ነው ሲል ወንጅሏል። የኢትዮጵያ መንግስት የገባውን ውል ባለመፈጸሙ ተፈናቃዮች ወደ ቀያቸው ሊመለሱ አልቻሉም ያለው ህወሓት ተፈናቃዮች እንዲመለሱ ደጋግመን ብንማጸንም ነገር ግን የኢትዮጵያ መንግስት በየዕለቱ እየሞተ ያለውን ህዝባችንን ለመታደግ የገባውን ቃል ከመፈጸም ይልቅ በተፈናቃዮች ወገኖቻችን ላይ ሌላ የፖለቲካ ቁማር በመጫወት ባሮጌና አዲስ በተቀጠሩ ካድሬዎቹ አማካኝነት እየሰራ ነው ሲል ከባድ ክስ አሰምቷል። የህወሓት ክስ ቀጥሎም የኢትዮጵያ መንግስት የፕሪቶሪያውን ስምምነት ተግባራዊ ከማድረግና ወደ ዘላቂ ሰላም እንዲሁም የመተማመን እርምጃዎችን ከመውሰድ ይልቅ የትግራይ ህዝብ ላይ ተጨማሪ ስጋት እየፈጠረ ነው ብሏል። ሁሉም ሰላም ፈላጊ ሊገነዘበው የሚገባው በጦርነት የተመሰቃቀለውን የትግራይን ኢኮኖሚ መልሶ ከመገንባቱ ይልቅ ከቅርብ ዓመታት ወዲህ የዘር ማጥፋት ስትራቴጂ ተብሎ ወደ ተገበረው እገዳና ከበባ እንደገና ተገብቷል። የፕሪቶሪያው ስምምነትን የሚጻረርና በፓርቲዎች መካከል ሊኖር የሚገባውን መተማመን የሚያዳክም ድርጊት እየተፈጸመ ነው ሲል አብራርቷል። አክለውም የኢትዮጵያ መንግስት የፈጠራቸውን ገደቦችና መሰናክሎች በአስቸኳይ በማረም የፕሪቶሪያውን ስምምነት በማክበር ስምምነቱን ለማስቀጠል ግዴታውን ይወጣ ብሏል። ይህ በእንዲህ እንዳለ በቅርቡ የተሰረቀው የደብረጽዮን የግል ኮምፒውተር ጉዳይ እያነጋገረ ነው። ላፕቶፑን የሰረቁ ግለሰቦች ተይዘዋል የተባለ ሲሆን ላፕቶፑ ጥብቅ የሚባሉ መረጃዎችን የያዘ እንደነበርም ተነግሯል። በቅርቡ የጠፉ ኮምፒውተሮች ከፍተኛ ሚስጥራዊ ሰነዶችን ይዘዋል። የሊቀመንበሩን ኮምፒውተሮች የሰረቁ ተጠርጣሪዎች እንደተያዙም ተነግሯል። ተጠርጣሪዎቹ ከተከሰሱባቸው ክሶች መካከል በርካታ የሀገር ሚስጥሮችን የያዘ ላፕቶፕ ማዘዋወርና የስርቆት ተባባሪ በመሆን የሚለው ይገኝበታል። ተጠርጣሪው ዝናቡ ሀጎስ የዋስትና ጥያቄ አቅርቦ የነበር የተባለ ሲሆን ሆኖም ተጨማሪ 14 የምርመራ ቀናት ፍርድ ቤቱ ፈቅዷል። የመንግስታቱ ድርጅት የኤርትራ መንግስት በዜጎቹ ላይ እየፈጸመ ያለውን የሰብአዊ መብት ጥሰት እንዲያወግዝ ሲፒጄ እና ሌሎች 31 መንግስታዊ ያልሆኑ ተቋማት ጥሪ አቀረቡም። በሀገሪቱ ላይ እየተካሄደ ያለው የሰብአዊ መብቶች ጥሰት ምርመራ እንዲያስቀጥል ጠይቀዋል። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ጨምሮ 31 መንግስታዊ ያልሆኑ ድርጅቶች የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ እየተፈጸሙ ያሉትን ከባድ የሰብአዊ መብት ጥሰቶች እንዲያወግዝ ጥሪ አቀረቡ። በሀገሪቱ ላይ የሚካሄደው ምርመራም እንዲቀጥል ጠይቀዋል።
ድርጅቶቹ በኤርትራ እየተፈጸሙ ነው ብለው ከዘረዘሯቸው ሰብአዊ መብት ጥሰቶች ውስጥ በዘፈቀደ የሚደረጉ ስርዓቶች፣ ያለ ፍርድ ቤት ትዕዛዝ ጋዜጠኞችን ለስር መዳረግ፣ ፍትሐዊ የፍርድ ሂደት መብት መጣስ፣ ማሰቃየትና በሀገር ውስጥ ተቃዋሚዎች ላይ የሚፈጸሙ ጥቃቶች ይገኙበታል። የኤርትራ የሰብአዊ መብቶችን እንዲመረምር የተቋቋመው ኮሚቴም በቀጣይ ሐምሌ ወር የሥራ ጊዜው እንደሚጠናቀቅ የጠቆሙት ድርጅቶቹ ምክር ቤቱ በመጪው ሰኔ ወር ላይ በሚደረገው ስብሰባ የኮሚቴውን የሥራ ጊዜ እንዲራዘም ጠይቀዋል። ሲፒጄ በጎርጎሮሳውያኑ ታህሳስ 1 2024 ባወጣው የቅርብ ጊዜ ዓመታዊ ዓለም አቀፍ የጋዜጠኞች እስር ጥናት መሰረት ኤርትራ ከሰሃራ በታች ካሉ የአፍሪካ ሀገራት የጋዜጠኞች እስር ቤት ሁና መቀጠሏ የጠቆመ ሲሆን 16 ጋዜጠኞች ያለ ክስ ወይም ያለ ፍርድ ታስረው እንደሚገኙ አመላክቷል። ከእነዚህም ውስጥ 13ቱ ከ1993 ዓ.ም ጀምሮ በእስር ላይ የሚገኙ ናቸው ተብሏል። ኢትዮጵያና የዓለም አቀፉ የገንዘብ ድርጅት IMF ባለሙያዎች በተራዘመ የብድር አቅርቦት ሶስተኛ ግምገማ ላይ ከስምምነት ደረሱ። ግምገማው በIMF ስራ አስፈጻሚ ቦርድ ሲጸድቅ የኢትዮጵያ መንግስት ከዓለም አቀፉ ተቋም ከሚበደረው 3.4 ቢሊዮን ዶላር ውስጥ 260 ሚሊዮን ዶላር ይለቀቅለታል። የIMF ቦርድ ግምገማውን ከማጽደቁ በፊት የኢትዮጵያ መንግስት ከይፋዊ አበዳሪዎች ጋር የመግባቢያ ስምምነት ላይ ይደርሳል ተብሎ ይጠበቃል። ይህንን ትናንት አርብ ግንቦት 22 2017 ይፋ ያደረጉት ከሁለት ወር ገደማ በፊት ወደ አዲስ አበባ መጥቶ የነበረው የIMF የባለሙያዎች ቡድን የመሩት አልቫሮ ፕሪስ ናቸው። መቀመጫውን በዋሽንግተን ዲሲ ያደረገው ዓለም አቀፉ የገንዘብ ድርጅት ለኢትዮጵያ መንግስት 3.4 ቢሊዮን ዶላር የሚያበድርበት መርሃ ግብር ተግባራዊ የሆነው ባለፈው ሐምሌ 2016 ዓ.ም ነበር። የብድር ስምምነቱ በገበያ ወደሚወሰን የውጭ ምንዛሬ ግብይት ስርዓት መሸጋገርን ጨምሮ 5 ቁልፍ የኢኮኖሚ ፖሊሲ ለውጦችን ያካተተ ነው። በዚህም ስምምነቱ መሰረት የኢትዮጵያ የውጭ ምንዛሬ ግብይት ከሐምሌ 22 2016 ዓ.ም ጀምሮ በባንኮችና በደንበኞቻቸው እንዲወሰን ሲደረግ IMF 1 ቢሊዮን ዶላር ለመንግስት ለቋል። የዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ በስምምነቱ የተካተቱ የኢኮኖሚ ፖሊሲዎች አተገባበር ላይ የተደረገውን የመጀመሪያ ግምገማ ያጸደቀው ባለፈው ጥቅምት ወር መጀመሪያ ላይ ነበር። በዚህም ጊዜ IMF ለኢትዮጵያ ከተፈቀደው ብድር ውስጥ 340.7 ሚሊዮን ዶላር ያህሉን ለቋል። የኢትዮጵያ መንግስት ተጨማሪ 248 ቢሊዮን ዶላር ከዓለም አቀፉ የገንዘብ ድርጅት የወሰደው የIMF ስራ አስፈጻሚ ቦርድ ሁለተኛውን ግምገማ በጥር ወር መጀመሪያ በተመሳሳይ መልኩ ካጸደቀ በኋላ ነው። የተራዘመ የብድር አቅርቦት ሶስተኛው ግምገማ በድርጅቱ ስራ አስፈጻሚ ቦርድ ከጸደቀ ከአጠቃላይ ብድሩ ውስጥ የኢትዮጵያ መንግስት የወሰደው የገንዘብ መጠን 1.848 ቢሊዮን ዶላር ገደማ ይደርሳል። ለሶስተኛው ግምገማ ወደ አዲስ አበባ መጥቶ የነበረው የIMF የባለሙያዎች ቡድን የመሩት አልቫሮ ፒሪስ የኢትዮጵያ መንግስት ባለስልጣናት በመርሃ ግብሩ የመጀመሪያ ዓመት የወሰዷቸው የፖሊሲ እርምጃዎች ጠንካራ ውጤቶች ማምጣታቸውን ገልጸዋል። የሀገሪቱን የገንዘብ ፖሊሲ ለማራዘም፣ የሀገር ውስጥ ገቢ ለማሰባሰብ፣ የማህበራዊ ጥበቃ መርሃ ግብሮችን ለማጎልበት፣ የመንግስት የልማት ድርጅቶችን ለማጠናከርና ለፋይናንስ መረጋጋት መሰረት ለመጣል የተወሰዱ እርምጃዎች አበረታች ውጤት ማሳየት መቀጠላቸውንም አስታውቀዋል። አልቫሮ ፓሪስ የጠቀሷቸው አንኳር ጉዳዮች በዓለም አቀፉ የገንዘብ ድርጅት የተራዘመ የብድር አቅርቦት መርሃ ግብር ውስጥ የተካተቱ የኢትዮጵያ መንግስት የቤት ስራዎች ናቸው። ከመጋቢት 25 እስከ ሚያዝያ 9 2017 ዓ.ም ድረስ በአዲስ አበባ የሰነበተው የIMF የባለሙያዎች ቡድን በቆይታው ከገንዘብ ሚኒስትሩ አቶ አህመድ ሽዴ፣ ከምክትላቸው ዶክተር ኢዮብ ተካልኝ፣ ከብሔራዊ ባንክ ገዢ አቶ ማሞ ምህረቱና ከሌሎች ከፍተኛ ባለስልጣናት ጋር ውይይት አድርጓል። ቡድኑ ከዚህ በተጨማሪም ከባንኮች ከንግዱ ማህበረሰብና ከሲቪል ማህበራት ተወካዮች ጋር መወያየቱን ድርጅቱ ዛሬ ባወጣው መግለጫ አመልክቷል። የእስራኤል ጦር በሰሜን ጋዛ የመጨረሻው ሆስፒታል አገልግሎት እንዲቋረጥ አደረገም። የእስራኤል ጦር በሰሜን ጋዛ አገልግሎት እየሰጠ የነበረው የመጨረሻው ሆስፒታል ህሙማን እና የጤና ባለሙያዎች ለቀው እንዲወጡ ትዕዛዝ መስጠቱን ተከትሎ አገልግሎቱ መቋረጡን የተቋሙ ዳይሬክተር ገለጹ። ጦሩ ጃባሊያ የሚገኘውን አል አውዳ ሆስፒታል ለ2 ሳምንታት ከበባ ውስጥ ካስገባ በኋላ ህሙማኑ እንዲወጡ መደረጉን ዶክተር መሐመድ ሳልሃ ለቢቢሲ ተናግረዋል። በአሁኑ ወቅት በሰሜን ጋዛ ሰርጥ አገልግሎት የሚሰጥ የጤና ተቋም እንደሌለም አክለዋል። የእስራኤል መከላከያ ሰራዊት እስካሁን ድረስ በጉዳዩ ላይ አስተያየት አልሰጠም። የእስራኤል ጦር ሐሙስ ምሽት ግንቦት 21 2017 ዓ.ም አላውዳ ሆስፒታልን ጨምሮ ነዋሪዎች ከአካባቢው ለቀው እንዲወጡ ትዕዛዝ አስተላልፈዋል።
በአካባቢው የአሸባሪዎች እንቅስቃሴ አለ ያለው ጦሩ ጥቃቱንም እንደሚያሰፋ አስጠንቅቋል። ሆስፒታሉን ለቀው በመሄዳችን በጣም አዝነናል። ነገር ግን የእስራኤል ወራሪ ኃይሎች እኛ ለቀን ካልወጣን ውስጥ ገብቶ ያለውን ሁሉ እንደሚገድሉ አስፈራሩን ሲሉ ዶክተር ሳላ ለቢቢሲ በላኩት የድምጽ መልእክት አስረድተዋል። ሆስፒታሉን በቦምብ ይደበድቡት ነበር። የህሙማንን እና የሰራተኞቻችን ህይወት አስበን ወጣን ብለዋል። ሆስፒታሉ ሐሙስ እኩለ ቀን ላይ ከታንኮች በርካታ የቦምብና ተኩስ ጥቃት እንደተፈጸመበት ዶክተሩ ገልጸዋል። ከዚያም በዚያኑ ቀን 7 ሰዓት ገደማ ሆስፒታሉን ለቀው እንዲወጡ የእስራኤል ጦር ትዕዛዝ ቢሰጣቸውም መጀመሪያ ላይ የጤና እንክብካቤ የሚያስፈልጋቸው ህሙማን ስላሉ አልቀበልም ማለታቸውን ገልጸዋል። ከ10 ሰራተኞቻቸው ጋር በሆስፒታሉ ለመቆየት ለጦሩ ሐሳብ ቢያቀርቡም የእስራኤል ጦር ፍቃደኛ አልነበረም። ከ7 ሰዓት በኋላ ምሽት 2 ሰዓት ተኩል ገደማ ህሙማኑና ሰራተኞቹ ሆስፒታሉን ለቀው ወጥተዋል። የጤና ባለሙያዎች ህሙማኑን ተሸክመው ከሆስፒታሉ ርቀው ወደ ቆሙ አምቡላንሶች ወስደዋቸዋል። ለዚህም ምክንያቱ በሆስፒታሉ ዙሪያ ያሉ መንገዶች ሙሉ በሙሉ መውደማቸው ነው። ህሙማኑ በጋዛ ከተማ ወደሚገኘው አልሺፋ ሆስፒታል ተወስደዋል። የመጨረሻው የጤና ተቋም አገልግሎት መስጠት አቁሟል የተባለው የጋዛ ተኩስ አቁም ስምምነት ላይ እንዲደረስ ጥረት በቀጠለበት ወቅት ነው። አሜሪካ ያቀረበችው የተኩስ አቁም ስምምነት እቅድ ሐማስ እየገመገመው እንደሆነ የገለጸው ዋይት ሃውስ እስራኤል ተቀብለዋለች ብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ ለመድረስ ተቃርበዋል ሲሉ አርብ ዕለት ተናግረዋል። ሐማስ በበኩሉ እስራኤል የጋዛን ጦርነት ለማስቆም ያላት ቁርጠኝነት የማያሳይ እንዲሁም ሌሎች መሰረታዊ ጥያቄዎችን የማይመልስ ነው ብሎታል። እስራኤል በጋዛ ላይ ጥቃቷን ቀጥላለች። ባለፉት 24 ሰዓታት እስራኤል በፈጸመችው ጥቃት ቢያንስ 72 ሰዎች መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። ሐማስ ባለፈው ዓመት መስከረም መጨረሻ ላይ በደቡባዊ እስራኤል ውስጥ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ እየፈጸመችው ባለው ጥቃት ከ53000 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣ መረጃ አመላክቷል። እስራኤል በጋዛ ጦርነት በፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች ነው ሲል አምነስቲ ኢንተርናሽናል መግለጹ ይታወሳል። እስራኤል ይህንን አልተቀበለችውም።